ሰላም ሰላም ውዶቼ እንደምን ዋላችሁ አደራችሁልኝ? እኔ ደህና ነኝ። ቸሩ እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ቻት ኳኳ የምትል ቆቀር ወይም ፓስቲ በድጋሚ ይዤላችሁ መጥቻለሁ ማለት ነው። ከዚህ በፊት የሰራሁት አለ ብስኩት የሚል እንዲሁም በቾኮላት አድርገን ልክ እንደ ዶናት አድርጌ የሰራሁትም አለ። ከዚህ በፊት የሰራሁትን ሙሉን ማየት ትችላላችሁ። እችን ደግሞ ትንሽ አጠር አድርጌ ከመጀመሪያው እስከ መጨረሻው ይዤላችሁ መጥቻለሁ። ቆንጆ አምባሻ እንጋግራለን። እኔ እንግዲህ በሻይ አድርጌ ወዲያው እንደወጣ እየበላሁ ነበረ ማለት ነው። በጣም ነው የምትወዱት። በተለይ በሻይ ፓስቲ በገጠር ወይም በከተማም ቢሆን ተማሪ ያላችሁ የምታስታውሱት ነገር ነውና ይሄን ደግሞ ካሜራ የለውም። የሚገርማችሁ ከ10 እስከ 20 ደቂቃ ውስጥ ሰርታችሁ የምትጨርሱት ይሆናል ማለት ነው። እና ካሜራ የለውም። አሰራሩን አሳያችኋለሁ። ቆንጆ አምባሻም እናደርጋለን። ዛሬ ነው የምሰራው ወደ እንትን ነው ለመውሰድ ነው። ፌስቲቫል አላቸው ሁለት ልጆቼ ከትምህርት ቤት ፕሮግራም አላቸው እና የራሳችሁን ቤተሰብ ይዘው ይምጡ ተብለዋል። እና እኔ ደግሞ የተለመደውን ኬክ ምናምን መስራት እችላለሁ፣ ግን እነሱ ስለሚያዘጋጁ ብዙ አይነት ኬኮች ራሳቸው ስለሚያመጡ ከዚህ ለየት ያለ ነገር የባህላችን የራሳችን ብሰራላቸው ብዬ ነው። እንጀራ ምናምን መውሰድ ይቻላል። እንጀራ ምናምን ግን ልጆች አንስተው መብላት ስለማይችሉ ይሄን ነገር አዘጋጅቼላቸዋለሁ ማለት ነው። የጾም ነው፣ ቬጋን ነው። ቬጋን ብዬ እንግዲህ ወስድላቸዋለሁ ማለት ነው። የጾም እኛ እንድንበላ አንስተን እዛ የጾም ላናገኝ ስለምንችል አንስተን እንድንበላ ብዬ የጾም አድርጌዋለሁ። ሁለት አይነት መልኩ ነው ሰርቼ ማሳያችሁ። ትወዱታላችሁ ብዬ አስባለሁ። በጣም ከሽ ነው የሚለው። ቆንጆ አምባሻም እንደዚህ ጋግሬ ነበረ። ይሄ አምባሻ ደግሞ እንግዲህ በችኮላ በችኮላ ነው የሰራሁት። እንግዲህ ከሁለቱ አንዱን የደረሰልኝን ነው ይዤ የምሄደው ብዬ ሁለቱን አብኩቼ ነበርና መጀመሪያ ፓስቲውን ጋግረውና እሱ ከኛው ከደረሰልኝ ደግሞ ከተነሳልኝ ደግሞ ወደሱ አደርጋለሁ። ለማንኛውም ወደ አሰራሩ ሁለቱንም ላሳያችሁ። ወደ አሰራሩ እንሂድ። እዚህ ጋር 3 አይነት ዱቄት አዘጋጅቻለሁ ቤተሰቦቼ። 3 አይነት ዱቄት ነው ይሄ። ስንዴ፣ አጃና እንትን ገብስ ማለት ነው። ዱቄት የገብስ ዱቄት ነጩ የገብስ ዱቄት አለው፣ ስንዴ አለው፣ ነጣ ያለው ስንዴ፣ ብራውን ስንዴም አለው። 3 አይነት ነው። ያው ስንዴ ናቸው ሁሉም ማለት ነው። እንደ የስንዴ ዘሮች ናቸው። ከዛ እንግዲህ የከፈልኩት ለፓስቲዬ ማድርገውን ነው። ከዛ ትንሽ ጥቁር አዝሙድ አደረኩ፣ ትንሽ ስኳር ጨመርኩኝ ማለት ነው። ትንሽ ሰሊጥ። ይሄ ላምባሻችን ነው እንግዲህ። እዛ ትንሽ የዳቦ ቅመም የተፈጨ አብሽ፣ ድንብላል ምናምን ያለው ነጭ አዝሙድ፣ ጥቁር አዝሙድ ያለው የዳቦ ቅመም ትንሽ አረኩበት። ነጭ ይሄ ካሜራ ነው። ዛጨው ታደርጋላችሁ። እዛ ትንሽ ኦሊቫ ኦይል ወይም ማንኛውም የአትክልት ዘይት ታደርጋላችሁ። ከዛ መለወስ ነው ማለት ነው። ይሄን አነሳሳና እንግዲህ እንለውሰዋለን። ይሄ ከደረሰልን ይሄን ይሄዳለው። ግማሽ ደቂቃ ነው የቀረኝ ልወጣ ማለት ነው። ትንሽ ቶሎ እንዲነሳልኝ ስለፈለኩኝ እኔ ካሜራው ይሄ በጣም ደካማ ነውና ምን ተጠቀምኩ መሰላችሁ? የእንጀራ እርሾ ማለት ነው። እና የዳቦ ቅመም እንግዲህ ተጠቅም ያለው ነጭ አዝሙድ፣ ጥቁር አዝሙድ፣ አብሽ ያለው የተፈጨ ማለት ነው። እንዲሁም ድንብላል ማለት ነው። እና የቆንጆ ነው እሱ በጣም ለዳቦ ማለት ነው። እንግዲህ ቅመሙን የማትፈልጉ ካላችሁ ደግሞ መተው ይቻላል ማለት ነው። ወይም ደግሞ ጥቁር አዝሙድን ብቻ በላይ ማድረግ ይቻላል ማለት ነው። ከዛ ሽት አርጌ ልስልስ ባለ ሶፍት እንዲሆንልን ልስልስ አርጌ እንደዚህ አብኩቼ ተሎ እንዲነሳልኝ ለብ ባለ ሆነ ያደረኩት። እኔ ግማሽ ሰዓት ነው እንዳለኳችሁ የቀረኝ። እዚህ ግማሽ ሰዓት ውስጥ በ25 ደቂቃ ውስጥ መነሳት አለበት። 25ቱ ደግሞ ለመብሰያ እንዲሆነው ማለት ነው። እንግዲህ ከደረሰልኝ ሁለቱንም ወስዳለሁ። ካልደረሰልኝ ደግሞ የደረሰልኝን አንዱን ይዤ ሄዳለሁ ማለት ነው። ይሄን አብኩቼ ፓስቲዬን ምንም ካሜራ የማይፈልገውን ፓስቲ ወይም ቆቀር እሰራለሁ ማለት ነው።
እንዲያርጌ እንግዲህ ሽፍና አርጌ ለስለስ ብሏል። ውስጡ ክፍት እንዲል አድርጋችሁ ተውት። ሽታው ደስ ይላል። ቅመም ስታስገቡበት ቅመም የምትወዱት ሰዎች ብትጠቀሙ አሪፍ ነው የዳቦ ቅመም። እኔ እንግዲህ ያው ኬክ መውሰድ እችል ነበር። የተለያዩ ነገሮች ወዲያው የሚደርሱም አሉ፣ ይቻላል። ግን የተለመደው ስትወስዱላቸው ብዙም እንትና አዲስ ነገር አይሆንምና ማለት ነው። ግን እንደዚህ ቬጋን የሆነ ሁሉ ሰው አንስቶ ሊበላው የሚችል ሰው በማንኛውም ሰዓት በማንኛውም ወቅት የጾም ነገር አርጌ ልውሰድላቸው ብዬ ነው ማለት ነው። ይሄ ደግሞ እንግዲህ ከቅድም ከሶስት አይነቱ ዱቄት ላይ ትንሽ ነጭ ስንዴ ዱቄት ጨመርኩበት። ከዛ የቅድሙ ቅመሞችን ትንሽ ጥቁር አዝሙድ ጨመርኩኝ ማለት ነው። ትንሽ የባኪንግ ፓውደር ደግሞ አሁን አደርግበታለሁ፣ ግማሹን የዚህን ግማሽ። አሁን ይህን ዳይሬክት ነው የምንጠብሰው። ደውሰን ትንሽ 5 ደቂቃ 10 ደቂቃ ስስ እንዲል እናቆየውና ዘይቱ እስከሚግል ይህን የተጠቃቀምኩትን እጄን እስከምትጣጠብ እስከማጸዳዳ ይቆያል። ከዛ ማድረግ ነው። እዛ ትንሽ የዳቦ ቅመምና ትንሽ ስኳር ጨመርኩኝ። ጨው ልክ የዳቦ የጨመርነውን ማለት ነው በትንሹ። ስኳር ትንሽ እዚህ ጋር በዛ ብናደርግበት አሪፍ ነው፣ ምክንያቱም ጣፋጭ ስለሆነ ማለት ነው። እና የኦሬንጅ ጁስ ካላችሁ የሆነ ነገር ካላችሁም ብታደርጉበት ጣፋጭ ይሆናል። የማትጾሙ ከሆናችሁ ደግሞ እንቁላልና ወተት ብታስገቡ የበለጠ ፓስቲያችሁ ወይም ቆቀራችሁ ጣፋጭና ቆንጆ ከሽከሽ የሆነ ዘይቱንም ትንሽ በዛ አድርጋችሁ ቅቤም ጨምራችሁ ብታደርጉት ደግሞ የበለጠ ያምርላችኋል ማለት ነው። እኔ ዛሬ ሁሉ ሰው የጾም ወቅት ስለሆነ አጋጣሚ ማንኛውም ሰው ቬጋን የሆነም ሰው አንስቶ የሚበላው ነው መሰራው ማለት ነው። እሺ ቤተሰቦቼ እንደዚህ አድርጌ እንግዲህ ልስ አድርጌ ከሊጡ ከአምባሻው ትንሽ ወፈር ማለት አለበት። ይሄ ትርር ማለት አለበት። እንደዛ ካልኩ ከቀጠነ ከሽ የሚለውን ነገር አናገኘውም ማለት ነው። ስለዚህ ከእጃችሁ ላይ ትንሽ ለመለወስ የሚያስቸግር ትርር ያለ ነገር ልክ እንደ ዳቦ ቆሎ አይነት ልንሰሩ ከዛ ትንሽ ለስለስ ያለ መሆን አለበት ማለት ነው። ከዛ እንግዲህ አንድ 5 ደቂቃ 10 ደቂቃ ይሄን ቀይን እስከማነሳሳ ዘይቴን እስከማግል ድረስ ይቆያል ማለት ነው። ይሄ ምንም ካሜራ የለውም ግን ሶፍት ይሆናል እንድታዘዝ ይሆናል ማለት ነው። ከዛ እንግዲህ ትንሽ ካነሳሳሁት በኋላ ሌላ እቃዎችን እጄን ታጣጥቤ እንደ አዲስ አሁን አዘጋጀዋለሁ ወገኖቼ። ለማንኛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሳምሪ ኩሽና ብታበረታቱኝ ምን አለበት እያልኩ እየለመንኩኝ ነው። ዛሬ ብቻ የምታዩ አዲስ ስለሆንኩኝ አበርቱኝ ወገኖቼ፣ ያገር ልጆች ቤተሰብ ሁኑኝ። ብዙ ነገር ታተርፋላችሁ። ትዕዛዝ ምግብ ካላችሁ ደግሞ ሰራላችኋለሁ። ማንኛውም የትዕዛዝ ምግብ ሰራለሁ። ያለው ጀርመን ነው። ሳምራዊት እባላለሁ። ቤተሰብ ሁኑኝ ወገኖቼ። ከዛ እንግዲህ ትንሽ የዱቄት እናወጣና እንደዚህ አድርገን እነዚህን ፓስቲ ዝም ብላችሁ በእጃችሁ እየቆረጣችሁም መጨመር ይቻላል። ወደ እንትኑ ግን የበለጠ የሚያምረውን ላሳያችሁ። ውስጡ ክፍት ብሎ ቶሎ የሚበስልላችሁና ከሽ እንዲል የሚያደርገውን እንደዚህ ታደርጉና በእጃችሁ ሳብ አያችሁ ሊጡ እንዴት እንደሚታዘዝ። ትንሽ ስላቆየሁት በጣም ይታዘዛል። ምንም አይነት ካሜራ ባይኖረው እንደዚህ ታደርጉና አሁን ጥቁር የምታዩት የዳቦ ቅመም የጨመርኩት ነው፣ ጥቁር አዝሙዱ ማለት ነው። እሱን ካልፈለጋችሁ ሰሊጡንም ካልፈለጋችሁ ማውጣት ይቻላል ማለት ነው። እዛ እንዲያርጋችሁ ውስጡ ደግሞ ዘይቱ እንዳይገባባችሁ በደንብ መዝጋታችሁን ቼክ አድርጉ። እኔ እንግዲህ ፓስቲ ስሰራ በዚህ መልኩ ወዲያው ሰራለሁኝ። ቅድም ያቦካውት ለካሜራ ያለውም ለፓስቲ አንደኛ ነው፣ ቆንጆ ይሆናል ማለት ነው። ይሄ ግን ከሽ የሚለው አይ በቃ በጣም ይሄ ነው የሚወደው እኔ ማለት ነው። ልክ እንደ ብስኩት አይነት ነገር ነው የሚሆንላችሁ። ይሄ እስከ ውስጡ ድረስ ብስኩት አይነት ነገር ነው የሚሆነው። ያኛውንም ከፈለጋችሁ እንግዲህ በሁለቱ ትንሽ ሞክሬ አሳያችኋለሁ። ዛሬ የማዘጋጀው ይሄን ነው፣ ግን በትንሹ አድርጌም አሳያችኋለሁ ማለት ነው ካሜራ ያለውን። ከዛ ጥቅልል አድርጌ እንግዲህ እንደምታዩኝ ያዘጋጀሁት መጠኑን እንደ ፍላጎታችሁ ነው። እኔ አንድ ህፃን ልጅ ከትምህርት ቤት ስለምወስደው ብድግ አድርጎ በእጁ ይዞ ሊበላው የሚችል አድርጌ ነው የሰራሁት ማለት ነው። እንግዲህ አንድ 20 ፍሬ ነው ማዘጋጅላቸው።
እኔ እንግዲህ ለሁለት ልጆቼ የሚገባቸውን ይዤ የምሄደው እነሱ ደግሞ የራሳቸውን ወላጆች ይዘው ስለሚመጡ እኔ በቃል ያልኩትን ይዤ እሄዳለሁ። ከዛም ደግሞ የተለያየ ነገር አለ አንድ ላይ አድርገው እንደ ምርጫቸው ህፃናቶች አንድ ላይ ሆነው እኛም ማዋቂዎችም ያነሳል የምንፈልገው እንበላለን ማለት ነው። እዛ ዘይቴና ያጋልኩት ወገኖቼ ዳይሬክት እንግዲህ ጠብሰዋለሁ። አምባሻ ይለውሻለሁ። እስከዛው ድረስ እንግዲህ ይሄ እስከምጠባብስ ከተነሳልኝ ከደረሰልኝ እሱንም ይዤ እሄዳለሁ። ለአዋቂዎች ይሆነኛል። ካልደረሰ ደግሞ ቆቆሬን ይሄ ፓስቲውን ብቻ ይዤ እሄዳለሁ ማለት ነው። ግን ሰብስክራይብ ያታረጉም ያላችሁ ተረተው ላይክ የምትለዋን ተጫኑ። ሰብስክራይብ አድርጉኝ ባካችሁ። እዚህ በፊት ያላረጋችሁኝ ማለት ነው። ዝም ብላችሁ የምታዩኝ እህት ወንድሞቼ ለወደፊት ትማሩበታላችሁ። የትእዛዝ ምግቦች ካላችሁ ደግሞ እሰራለሁ። ይዘዙን እንላለን። ሳምራዊት ነኝ። ባካችሁ አበርቱኝ። እጅ እንደዚህ አድርገን ከዛ እንግዲህ መጋሉን ትንሽ ጠብ አድርገን ቆርጠን ሞክሬዋለሁ። መፍላት ከጀመረው መጨመር እንችላለን ማለት ነው። ዘይቱን ደግሞ በጣም ማታግሉት፣ ምክንያቱም ሳይበስል ከላይ ብቻ አሮ ውስጡ ሳይበስል እንዳይቀር ማለት ነው። ቀነስ አድርጋችሁ አንዴ ከጋለ በኋላ ትንሽ በረድ እንዲል ደግሞ እንትን አድርጉት። እዛ ከሽ የበለጠ እንዲላችሁ እንደዚህ በመቀስ በምግብ መቀስ ካላችሁ እንደዚህ ጫፍ ጫፉን ቆርጥ ታደርጉና ጫፍ ጫፉ የሆነ ብስኩት ነገር ይሆንላችኋል ማለት ነው። እና ጣዕሙን በጣም ነው የምንወደው እንደዚህ ማለት ነው። ፓስቲ እንግዲህ በአገር ቤት ተማሪ ያለን የምንወደውና የማንረሳው ሳንቲም እየተቀበልን ተሎ ብለን ሩጠን በየመንገዱ የምንገዛው የነበረ ነው ማለት ነው። እና ቤትም አንዳንዴ ከስንት አንድ ከተዘጋጀ በጣም በፍቅር ነው የምንመገበው። እንጀራውም ሁሉ ነገር ቢቀርብን ይሻለናል ይሄ ከሚቀርብን። በሻይ ይሄ ከተሰጠን በቃ ማን እንደዚህ ምግብ እና ይሰማችኋል ወይ ወገኖቼ? ሰብስክራይብ እያደረጋችሁ አበርቱኝ፣ ቤተሰብ ሁኑኝ። የትእዛዝ ምግብ እሰራለሁ። አሁን አወጣሁት። ሽታው ቅመሙ ይገባል። የሚገርማችሁ ፓስቲው የቅመሙ ሽታ። ይሄ በስሱ ፓስቲ ደግሞ እዚህ በፊት ሰርቻለሁ። እሱንም ከቻናሌ ታገኙታላችሁ። ወደ ኋላ ብላችሁ ገብታችሁ ብዙ አይነት የሰራዋቸው ነገሮች አሉ። እየገባችሁ ይዩልኝ ባካችሁ። ወደ 200 ቪዲዮ አለ፣ የሚያየው ግን የለም እና ብታዩልኝ ደስ ይለኛል። እንግዲህ በጎን የሚፈላ ያለው ሻይ ነው። እኔ ሻይ እወዳለሁ። እንደዚህ ፓስቲ ከነገር ካረኩኝ ሻይ እወዳለሁ። ዛሬ የምጠጣው የመቅመቆ ሻይ ነው። ያርጌ እንግዲህ ያንዳንዱን ቆርጬ አዘጋጀዋለሁ ማለት ነው። ታያችኋል። ግማሽ ነው የምታያችሁ። እየታየ እየመሰለኝ ይሄ ቅመም ነው፣ የሻይ ቅመም ነው። ራሴ ፈጭቼ ያዘጋጀሁት ነው። ቅርንፉድ፣ ቀርፋ አለው። ይሄ ደግሞ ኮረሪማ ነው። ኮረሪማ አልኩኝ። ምንድን ይባል ይሄ? በእናታችሁ ቅድም ያልኳችሁ ይሄ መቅመቆ ማለት ነው። መቅመቆ ይባላል። እኔ በሻይ መልኩ ብዙም አላውቀውም ነበር። ባለቤቴ ግን በጣም ቆንጆ ነው፣ ለሻይ ከጠፍ ለማይጠጣ ሰው አሪፍ ነው ብሎኝ፣ መቅመቆ ቆንጆ ሻይ ነው። እንግዲህ እንደዚህ አድርገን ጠብሳለን። ቀነስ አድርጌዋለሁ እንዳልኳችሁ፣ ምክንያቱም አንዴ መጋል አለበት ዘይቱ እንዳይገባ። ከጋለ በኋላ ግን ቀነስ አድርጋችሁ እንዲበስል አድርጉት። ካልበሰለ ደግሞ ውስጡ ከላይ ብቻ አድርቆ ጥሩ አይደለም። ይሄ ግን እዩ ቅልል ነው የሚላችሁ። በእጃችሁ ታነሱት ሶፍት እንትን ነው የሚሆነው። አያችሁት እንዴት ከሽከሽ እንደሚል። አሁን እንግዲህ ጠበስኩኝ። እሱን እየጠበስኩ በጎን እቺን ደግሞ ወደዚህ ያደርጋታለሁ። ይኸው ተነሳችልኝ። ትንሽ በ15 ደቂቃ ውስጥ እንደዚህ ሆኗል። እንግዲህ ጊዜ ካላችሁ እኔ አሁን ዛሬ ጊዜ ስለሌለኝ ሰዓት እየደረሰብኝ ነው። በዚህ ሰዓት ቢዚ ነበርኩኝ ልወጣ ማለት ነው። ለልጆቹ ፌስቲቫል እንዳልኳቸው አላቸው፣ ለነሱ ለመውሰድ ስለሆነ በቃ አምባሻውን ደግሞ ይዤ መሄድ ፈለኩኝ። ግዴታ መውሰድ አለብኝ ብዬ አሰብኩና ግን ትንሽ ቢቆይ አሪፍ ነበር። እውነት ለመናገር በደንብ አልተነሳልኝም።
ከዚህ አንድ 5 ደቂቃ ባቆየው አሪፍ ነበር፣ ግን ተሎበይ እየተባልኩ ጊዜ አልነበረኝም እና ዝም ብዬ አስገባዋለሁኝ። እንደዚህ ጠፍጥፋችሁት ትንሽ ደግሞ አንድ 10 ደቂቃ ብትሰጡት ወደ ላይ ይነፋል። ውስጡ ሶፍት ነው የሚሆነው። ክፍት ብሎ በጣም አሪፍ እንደ ድፎ ይሆናል ማለት ነው። ቢሆንም ያው ይበቃዋል እንግዲህ ዛሬ ምንም ማድረግ አይቻልም በዝችው። እናንተ ግን እንዲያርጋችሁ ጠፍጥፋችሁ ትንሽ አቆዩት ማለት ነው። እና ወገኖቼ የትእዛዝ ምግብ ያላችሁ ማንኛውም ነገር ያላችሁ ደግሞ ደውሉልኝ ማለት ነው። እቺን አሁን አንድ 5 ደቂቃ ትንሽ ላቆየው እንጂ ጊዜ የለኝም። እቺን እስከምጠብስ ድረስ ትንሽ እዚህ አስቀረውት ሁለቱን አይነት ለማሳየት። የአምባሻው ሊጥ ለፓስቲ ያው እንደ አንድ አይነት ነው፣ አቦካኩ የታወቀ ነው። በዚህ መልኩም ለማድረግ ትችላላችሁ ለማለት ፈልጌ ነው። አሁን እቺን ትንሽ ከአምባሻው ካስቀረውት ወስጄ እንዲያርጌ ምርጫው እንግዲህ እናንተ ነው። ይሄ ካሜራ የሌለው ይሻላችኋል ወይስ በካሜራ እንደዚህ የተዘጋጀ የሚለውን ማለት ነው። ከፈለጋችሁ ይሄን እንደ ዶናት ማድረግ ትችላላችሁ። ከፈለጋችሁም እንደዚህ አሁን እንደዚህ ነው አገር ቤት አንዳንዴ የሚደረገው። እንደዚህ አድርገው ዝም ብለው በቃ ጫፉም ቁርጥርጥ አድርገው በእንትን እንደዚህ በቃ ጣልጣል ያደርጉታል ማለት ነው። ዋናው በትክክል መብሰል አለበት። የዛይታችሁን ግለት በደንብ ኖርማል ማድረግ አለባችሁ። በጣም ሃይ ማድረግም ጥሩ አይደለም። በጣም ደግሞ ከቀነሳችሁትም ደግሞ ዘይቱ ውስጥ ይገባል እና እኔ በትንሹ እናንተ ለማሳየት ነው። በሁለቱም መልኩም ምርጫው የእናንተ ነው። በየትኛው ፈልገዋለሁ፣ በየትኛው ይጥማል። ይሄ ንፍት ነው የሚለው ውስጡ ይነፋል። ያው ካሜራ ስላለው የታወቀ ነው። ውስጡ ክፍት ይላል ማለት ነው። ያኛው ደግሞ በጣም ብስኩት ነገር ነው የሚሆነው። ከሽከሽ የሚለው ያ ካሜራ የሌለው የበለጠ ከሽከሽ ማለት እንትን ጸባይ ያለው ማለት ነው። ይሄም ለጊዜው ከላይ ድርቅ ነው የሚለው አሪፍ ነው። በሁለቱም በኩል እንግዲህ አሪፍ ነው። ግን የበለጠ ደግሞ እናንተ ለጊዜም ላለመውሰድም ከፈለጋችሁ ቅድም መጀመሪያ የጠበስኩትን ወዲያውኑ ለውሳችሁ 5 ደቂቃ ምናምን ክድና አድርጋችሁ ቆይታችሁ ማድረግ ትችላላችሁ። አይ እንደዚህ መቸናል የኛው ፓስቲም ቆንጆ ነው ካላችሁ ደግሞ በዚህ በኩል እንግዲህ ይሄና ያኛው የተለያየ ነው ማለት ነው። እህሉ አንድ ነው፣ አቦካኩም አንድ ነው። ግን ካሜራ የሌለውና ያልሆነ መሆኑ ብቻ ነው የሚለየው። እና እንግዲህ ፓስቲን አሁን እየጨረስኩ ነው። አምባሻዬን ጠፍጥፌ አዘጋጅቼዋለሁ። አሁን እሱንም አስገባለሁ፣ ምክንያቱም ጊዜ የለኝም ማለት ነው። እሱን አስገብቼ ጨርሼ ወደ እናንተ እመጣለሁ ማለት ነው። እስከዛው ድረስ እንግዲህ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበርቱኝ። እየጨረስኩ ስለሆነ ማለት ነው። እዚህ ጋር እንግዲህ አምባሻዬን አስገብቼ ፓስቴን ጨርሻለሁ ማለት ነው። እሱም እየበሰለ ነው። አሁን አውጥቼ አሳያችኋለሁ። ከሽ 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 ነው የሚል። ይሄኛውም ከላይ እዩት፣ ደረቅ ነው በጣም። ከውስጡ ደግሞ በጣም ሶፍት ነገር ነው፣ ለስላሳ ነው ውስጡ ማለት ነው። ይሄኛው ከውስጡም ድረስ ብስኩት ነገር ነው። እያችሁት ይሄ አያምርም? እኔ ለቸኮላ ከሆነም ለጣም ደግሞ ከሽከሽ የሚለውን ስለምወደው ይሄኛውን መርጣለሁ። ይሄ ካሜራ የሌለውን ማለት ነው። ወዲያው ነው የምታዘጋጁት። በዛ ላይ ጊዜ እንትን አይወስድላችሁም። በተለይ ለስራ የምትፈልጉ ሰዎች በዚህ መልኩ አሪፍ ነው። ግዴታ ቆይቼ አትሉም። የምትሸጡ ሰዎች ካላችሁ እንደዚህ መልኩ በቤኪንግ ፓውደር ብቻ ተጠቅማችሁ ወዲያው ለውሳችሁ ወዲያውኑ ምርጥ ፓስቲ መስራት ይቻላል። እንደዚህ ማለት ነው። እናት ወንድሞቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብታበረቱኝ ብትማሩበትም ደግሞ ለእናንተ ይጠቅማችኋል ያልኩትን ነው የማቀርበው። የተለያየ ትእዛዝ ያላችሁም ካላችሁ ደግሞ ምናልባት ስለምሰራ እዩት። የጠቀለልኩት እንግዲህ ለዚህ ነው የሚጠቅመው። አያችሁት? ውስጡ ድረስ የሆነ ጣዕም የብስኩት ጣዕም ነገር አለው። ቅመሙ ደግሞ ያስተጋባል። ዘይት ምንም አይነት ዘይት አይጠጣም። ውስጡ ድረስ ባዶ ነው። ምንም አይነት ዘይት የለውም። ለኔ በጣም ደስ የሚለኝ ዘይት ከጠጣ ደስ አይልም። ውስጡ ልክ እንደ ጌማት ነው የሚሆነው ማለት ነው። ቆንጆ ሻይ ደግሞ ይሄ የመቅመቆ ሻይ ነው። መቅመቆ አፍልታችሁ በዚህ መልኩ ማረፍ ትችላላችሁ። እንግዲህ ይሄኛውን ከተመቻችሁ ደግሞ ውስጡ በጣም አሪፍ ነው። እዩት፣ ላሳያችሁ ትንሽ ስለሆነ ለልጆች እንዲበሉት ብዬ ነው እንጂ እዩት እንዴት እንደበሰለና እንደተነፋ። ውስጡ ክፍት ነው የሚለው። ይሄኛው ደግሞ
እንግዲህ አሁን አምባሻዬን ላውጣ። አምባሻዬም እየደረሰ ነው። እኔም ደግሞ ወደ ጉዞ ይዤላቸው እንግዲህ ሁለቱ ከደረሰልኝ ያው ሁለቱን ይዤ እሄዳለሁ ማለት ነው። እንግዲህ ከፈለጋችሁ ስኳር እዚህ ጋር ከፈለጋችሁ ደግሞ ማር ነስነስ ማድረግ ትችላላችሁ ማለት ነው። ማር ፈሰስ ማድረግ ትችላላችሁ። እኔ ስለምወስደው አሁን ትንሽ ለእናንተ ለማሳየት ስኳር ትንሽ ከላይ አድርጉበት እንጂ በማር ደግሞ በጣም አሪፍ ነው። ይሄ የቤት ከሆነ እንደ ፍላጎታችሁ እንደ ምርጫችሁ፣ ወይም ደግሞ ማጾም ከሆነም ደግሞ በቸኮላታ አድርጋችሁ ልክ እንደ ዶናት የሚበላ ነው ማለት ነው። ምርጫው የእናንተ ነው። ዛሬ ስለምወስደው እኔ ብዙ ምንም ነገር አላደርግበትም። ከውስጡ ትንሽ ስኳር አለው። ስፓይሲ ነው፣ ጣፋጭ ነው፣ ምንም ችግር የለውም። ስለዚህ እንዲሁ እንዳለ እንግዲህ ይሄኛው የቤቴ ነው። አሁን ያኛውን ብዙውን እወስዳለሁ። ወደ 30 ወደ 20 ፍሬ ይሆናል ይዤ እሄዳለሁ ማለት ነው። እንግዲህ ልጆች እያንዳንዱ ትልቅ ሰውም ቢሆን አንስተው ይበላሉ። ከዚህ ጋር እንግዲህ አምባሻዬ ላወጣ ነው። አምባሻዬ ትንሽ በዚህ የበለጠ በደንብ ንፍት ይል ነበረ። እንዳልኳችሁ ስለቸኮልኩኝ ብዙ ጊዜ አልነበረኝም። አመድ እንዳይመስል ኦሊቭ ኦይል ትንሽ ወልወል አረኩት በሶፍት አድርጌ። በጣም ትኩስ ነው ገና። ወዲያውን አስቤ ምን ይዤ ልሂድ ብዬ ወዲያው ያደረኩትን ነገር ነው ያሳየዋችሁ። ታንክ ዩ ፎር ዋቺንግ እላችኋለሁ እህት ወንድሞቼ። ለማንኛውም እንግዲህ አብራችሁ ስለቆያችሁ እስከዚህ ሰዓት ካያችሁት ወዳችሁታል ማለት ነው ቪዲዮውን። ስለዚህ ላይክ የምትለዋን ጫን አድርጓት፣ አትጎዳችሁም፣ ለኔ ይጠቅመኛል ማለት ነው። እንግዲህ ይህን ወስጀው ግማሹ ተበልቶ ነው የመጣ ብስኩቱ ወዲያው ነው ያለቀው። ከዛም በኋላ ይሄ አድሮ በማግስቱኛ ደግሞ ሻይ እየጠጣንበት ነበረ። ውስጡ ክፍት ያለ ነው፣ በጣም አሪፍ ነው። እንግዲህ ከሁለቱ ከሶስቱ አንዱን ሰርታችሁ መመገብ ትችላላችሁ። ከወደዳችሁት ደግሞ ላይክ የምትለዋን ሳትጫኑ አትለፉ እህት ወንድሞቼ። በማንኛውም ሰዓት በሚያስፈልጋችሁ ሰዓት ያስፈልጋችኋልና ሼር ላይክ እያደረጋችሁ አበርቱኝ። የምግብ የትእዛዝ ምግብ የምሰራ ስለሆነ ማንኛውም ሰዓት በምትፈልጉኝ ሰዓት አለሁ እላችኋለሁ ወገኖቼ። ስላያችሁልኝ አመሰግናለሁ። ደህና ሁኑልኝ። ባይ ባይ።